በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የካቲት 23 በዚች ቀን የከበረ ፋሲለደስ ልጅ የከበረ አውሳብዮስ በሰማዕትነት ሞተ። ይህም የከበረ ፋሲለደስም ለአንጾኪያ መንግስት ሰራዊት አለቃ ነው። ለመንግስትም ልጆች አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ ጣዖትን እንዳመለከተ ተሰማ። እጅግም አዝኖ ወደ ልጁ ወደ አውሳብዮስ ልኮ ይህንን ነገር የከበረ የቤተ መንግስት ሰዎች ዘመዶቹን ዳግመኛ ጠራቸውና ንጉሱም የንጉስ ልጅ ዮስጦስን አብዴርን ገላውዲዮስንና ቴዎድሮስን ከእርሳቸው ጋር ያሉትን ጠርቶ ስለ ከሃዲው ንጉስ ነገራቸው። ሁሉም እጅግ አዘኑ። ዳግመኛም እንዲህ አላቸው፣ እኔ ስለ ፈጣሪ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉንም በዚህ በጎ ምክር ተስማምተው እርስ በርሳቸው ተማማሉ። ጠላቶቻቸውም ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉስ ከሰራዊቱ ጋር ወጥቶ በደስታ ተቀበሏቸው። ከዚህም በኋላ የቅዱስ ፊቅጦር አባት ህርማኖስ ለቅዱሳኑ ጣዖትን እንዲያቀርቡላቸውና እንዲሰግዱላቸው ንጉስን መከረው። ንጉስም ህርማኖስ እንደመከረው አደረገ። በዚያም ጊዜ ቅዱሳንን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአምጰሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ ሻለሁ። ቅዱሳንም ሰምተው እጅግ ተቆጡ። አውሳብዮስም ንጉሱን ሊገድል ሰይፍን መዘዘ። ንጉስም ሸሽቶ ተሸሸገ። ከንጉስም ባለሟሎች ብዙዎችን ሰራዊቱንም ጭምር ገደለ። የከበረ ፋሲለደስም ባይከለክላቸው ከንጉስ ቤት ምንም ሰው ባልቀረባቸው ነበር። ከዚህም በኋላ ደግሞ ከአውሳብዮስን ወደ ግብጽ ሀገር ወሰደው። በዚያ የገድሉት ዘንድ ህርማኔዎስ ንጉስን መከረው። እርሱ በዚች ሀገር ከኖረ የሀገር ሰዎችን በላይህ ያስነሳብሃልና ያሰብከውን ምንም መስራት አትችልም አለው። ንጉስም ቅዱስ አውሳብዮስን ጽኑ ስቃይን ያሰቃዩት ዘንድ ወደ ግብጽ ሀገር ወደ ቅፍጥ ገዥ ሉሊያኖስ ዘንድ እንዲወስዱት ጻፈ። ወደ መኮንኑም ሉሊያኖስ በደረሰ ጊዜ በመንኮራኩር ሕዋሳቱን በመቆራረጥ በግርፋት አሰቃዩት። ዳግመኛም በብረት ምጣድ ውስጥ አበሰሉት። ለጌታችን መልአኩን ልኮ ከመከራው ሁሉ አዳነው። አጽናንቶና አረጋግቶ ያለ ጉዳት አስነሳው። ነፍሱንም ተድላ ደስታ ወዳለበት ገነት ወሰዳት። የጻድቃንና የሰማዕታት መኖሪያ አየ። ለእርሱም ለአባቱና ለዘመዶቹ ያዘጋጀላቸውን ቦታዎች አይቶ ነፍሱ እጅግ ደስ አላት። ከዚህም በኋላ ወደ እሳት ማንደጃ ውስጥ ጀምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደው ጠል አቀዝቅዞ ያለ ጥፋት የከበረ አውሳብዮስን አወጣው። መኳንንቱንም እንዲህ ብለው መከሩት። መኮንን ሆይ ራሱን በሰይፍ እንዲቆርጡ ታዘዘ። ከእርሱም ትግል ታርፋለህ። እርሱም አውሳብዮስን የከበረች ራሱን በሰይፍ ይቆርጥ ዘንድ አዘዘና ቆረጡ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የምስራቃዊ ቴዎድሮስ አገልጋይ አውስግንዮስም የምስክርነቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አምላከ ቅዱሳን ሰማዕታት ጽናታቸውን አድሎ ከበረከታቸው ይክፈለን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መህማ ካስገቡት የዳይቱን አነስተኛ መህማ እንደተቀበለ ሁልጊዜ መገሉ እልፍ አላፍ መላእክትን እያሳሰበ ችግር ጊዜ መቀረቡን ምስጋና ተቀበልን። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋሽ መነኮሳት በልጅ አዋቂ ሰዓት ላይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጻሕፍት ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጸፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ልቦና እንዳመጣ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።